ወንጀል ማይሆኑ ታሪኮችን ልንገራችሁ ኃጢያት ማይሆኑ ጎልማሳ በሚስቱ ባለርስ በርስቱ ኦርቶዶክሳዊ ሰው በሃይማኖቱ አምላክ በአምላክነቱ ራሱን ቢጠብቅ ቢከላከል ወንጀል አይደለም ምሳሌ እግዚአብሔር ቃል በቆሮንቶስ ተራራ በይጾም ነውና ሲፈተን ዲያብሎስ ቀርቦ ምን አለው ርቦሃል አንተ ርቦሃል እኔ ርቦኛል ይሄን ድንጋይ ህብስት አድርግና እንብላ አለው ምን አለው ሰው በእንጀራ ብቻ አይኖርም አለና ቀለል ያለ ጉዳይ ነው በጥቅስ መለሰለት ሁለተኛ ጥያቄ መርብ ለውደቅና መላእክቱን ሰላምታ ያዛል አለው አምላክ እግዚአብሔርን አትፈታተነው ተብሏል አለና በጥቅስ መለሰለት ቀለል ያለ ጉዳይ ነው ሶስተኛ ግን ወድቀ ስገድልኝ እሰጣለሁ አለው መስገድ ለእግዚአብሔር ብቻ ነውና ሁር ምድር የሰይጣን አንተ ሰይጣን ከኋላዬ ወግድ አለው ጥቅስ የሚጠቀስበት ጊዜ አለ ወግድ የሚባልበት ጊዜ አለ እኛ ማይገባን እሱ ላይ ነው ሁሉ ነገር እንደዚህ ነው የሚሆነው ለስላሶች በርግጥ ይሄን ቃል በነገራችን ላይ እንዲህ አይነት ስለሆነ ምክንያቱን ልንገራችሁ ሁለንተናዊ ስልብ ነን ሁለንተናዊ በታሪክ በሃይማኖት በባህል በወግ በሀገር ፍቅር በኦርቶዶክሳዊ እሴት ንድፈ ሐሳብ ያለን አስተሳሰብ ባይዳዊ ቅኝት ስለሆነ ምንም የኔ የምንለው ነገር የለም እንውላለን እንጋፋለን እንገባለን አለቀ ከዚህ ያለፈ ነገር ስለሌለ ወንድሜ አሁን ያለነው ሃይማኖት ስላለን ነው የእግዚአብሔር መንግስት መርሶ ሃይማኖት ስላለን ነው ሃይማኖታችን እንደምናልከው ሀገር ስላለን ነው ሀገር ደግሞ የአምልኮት ምስጢር ነው ስለዚህ ኦርቶዶክስ ምን አገባው የሚባልበት ኦርቶዶክስ ምን አገባው በሁሉ ለምን አገባኝም የት ላይ ጠድቃለሁ የት ላይ ቤተክርስቲያን ሰራለሁ የት ላይ ኖራለሁ የት ላይ ክርስትና እነሳለሁ የት ላይ ዘምራለሁ ለማንኛውም የእናንተና ኢትዮጵያ ኦርቶዶክስ የሌለባት ዝማሬ የሌለባት ክርስትና የሌለባት በዓል ማይወጣባት በእገዳ በፈቃድ እግዚአብሔር የምናመልክባት ኢትዮጵያ ናት የኛ ኢትዮጵያ ደግሞ እግዚአብሔር የምናመልክባት ነው የምንፈልገው ማድረግ ያለባት ሁሉም እኩል ይኖርባት ማንም አይጠላባት የትናንቱ የሚጠበቅባት ዝማሬ ውዳሴ ቅዳሴ የሚኖርባት አምልኮ እግዚአብሔር የምንፈጽምባት ነው የእናንተና አዲስ ወጣ ግን ኦርቶዶክስ ጽሉ የሆነባት ነው በዚህ ቅኝት ውስጥ ነው ያለው አይምሮ በነገራችን ላይ ይሄ ጥላቻ አይምሮ የሚመለስ አይመስልም ማንንም ሰው ፍቅር እንዲሆን እንመኛለን ግን አዝማሚያው ዋዜማውን ስናየው ካይነቱ ከደረሰ ምን እንደሚሆን ያስፈራኛል አሁን ዋዜማው ነው የጥላቻ ዋዜማው ነው የሞት ዋዜማው ነው የበቀል ዋዜማው ነው አይነቱ ስናየው አስጨናቂ ጉዳይ ስለሆነ ነው ማወራችሁ በደም ይተነትል ልብ ያለው ሰው ካለ ያስፈራኛል ካገባን ይግባን ስለዚህ ኦርቶዶክስ ንቁ ሆኖ በማንም በቀል ሳይኖረው ራሱን ግን ማስከበር መብቱ ነው እግዚአብሔር መብቱ ነው መንግስት መብቱ ነው ራሱን ማዳን በዚያ ደረጃ ነው ያለው